አንተም ደህና ሆነ እኔም ሳልከፋ እንደምንገናኝ አለኝ ሙሉ ተስፋ። በባህር ላይ ሆኖ የደን ሳላሳ ፎቶ ህላክልኝ እንዳንረሳሳ እያለች እንግዲህ ከልቤ ያልወጣ ፍቅር አለ ሰው አለ ብላ ያብ ጭራሽ ድንጋይ አንስቶ አናቷን በርጥርቆ ሊጥላት ነበርና ቃልድና ምንድን ቤት ያባላሻል ይባላል። እናንተ ጨርሱት እና ያብ ችግር አለበት። እውነቴን ነው። እሱ አሁን በተፈጥሮም ሊሆን ይችላል፣ እንዲሁም ደግሞ ለቀልድ እያለ የሚያደርጋቸው ነገሮች ግን የሆነ ነገር ሊፈጠር ይችላል። ገባቸው አይደለ? በተለይ እንደዚህ በስለታማ እንደዚህ እጃችን ራሱ እሱ ያንቃታል ብዙ ጊዜ። በቃ እንደዚህ ድንጋዮች ነገሮች በእንደዚህ አይቀለድም። ገባቸው አይደል? እንዲሁም እንዳልኳቸው ብዙ ጊዜ ይወረውራታል እና እንደዚህ አይነት ነገር ቢቀርባት አንድ ቀን ያጣፋታል ልጁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እስኪ ዛሬ ቀስ እያልኩ ነው የማወራው። በጣም በተደጋጋሚ በጣም ነው ምትንትን የምትዩ ድምጽሽ ትፈጥሪያለሽ፣ መጽሐፍ ሸምዳጅ ነው የምትመስሊው እና ምን ጉር ነሽ እየተባልኩ ወቀሳ በዝቶብኛል። እስኪ ቀስ እያልኩ ለማውራት ዛሬ ለምን እንዴት ታውቃላችሁ? እኔ ተፈጥሮዬ ነው። ሁለተኛ ደግሞ እኔ በቲክቶክ የሚሆን በየት ሲያወሩ ኮመንተሮች ባክሽ ስራ አለብኝ ፈጠን ብለሽ አውሪ ምንድን ነው ምናምን በጣም ኮመንቶች ነው ያለሁና እኔም በሆን ለራሴ የምፈልጋቸው ነገሮች አሁን ቆም እያሉ የሚያወሩ ሰዎች ያናዱኛል። በቃ ወደ ገደለው ገብተው ያኔ ሀሳባቸውን ቶሎ በቃ እንዲጨርሱ ነው ስለምፈልግ እኔ ከእንደዚህ አይነቶቹ ሰዎች ነኝ። ሲቀጥል ደግሞ ያው ተፈጥሮ ስለሆነ ነው። ፈጥሮ ማውራት በቃ የሰው ልጅ ተፈጥሮ አለ አይደል? እንደዛ ስለሆነብኝ ነውና ያው እንግዲህ የሰጣችሁኝ አስተያየት ልክ ናችሁ። እናንተ ደግሞ ዝግ ያለ አነጋገር ሊኖር ይችላል። ቀስ ብሎ ተረጋግቶ መረጋጋት ለሰው ልጅ ጥሩ ነው። በነገራችን ላይ ደስ ይላል። ግን ደግሞ አንድ ሰው ተፈጥሮ ሊቀየር ስለማይችል ሁላችንም የራሳችን ልምድ ተፈጥሮ ስላለን እኔ ደግሞ ተፈጥሮ ያኔ ፈጠን ብሎ ማውራት ነው ለብዙ ጊዜ እንደዛ ስለሆነብኝ ነው። ዙሮ ያው ለእናንተ ካልተመቻችሁ ደግሞ በሂደት ለማስተካከል ሞክራለሁ ማለት ነው። እና ውድ ቤተሰቦች እንግዲህ ወደነ ሄሉ አጀንዳ ስገባላችሁ ማለት ነው። ምን አለ መሰላችሁ እንግዲህ በእርግጥ ሙሉውን ቪዲዮን ያላየሁትም አልዋሻችሁም፣ ሙሉውን ቪዲዮ አላየሁትም። ግን ባየሁት አንግል እንግዲህ ሄሉሻ ያው ሰው አለኝ ከልብ ያልወጣ ሰው ስላለ ካሁን በኋላ አንተና እኔ አብረን መሆን የለብንም ስትለው ያብ ደግሞ እንግዲህ በዛ ነገር አዝኗል። ለምን እስከ ዛሬ ሻልሽ፣ ለምን ሸወድሽኝ፣ እንዲሁም ደግሞ እሷ ስለምታሳዝነኝ ነው ብለዋለች ና ያው ለምን ይህን ብላ የተቋጨ ነገር ስለሌለው ዝም ብሎ ስላለቀ እርግጠኛ ነኝ እሱ እንደፈተናት እሷን ፕራንክ እያደረገችው ነው። ፕራንክ እያደረገችው ነው ያልኩበት ምክንያት ቪዲዮ ሊዘጋ አካባቢ አይታችሁ ከሆነ በስተጎን ሆና እየሳቀች ነበረ። ልትነግረው ራሱ ፈልጋ ነበር፣ ግን ደግሞ ያው ለዛሬው ይለፈው ብላ ሂዳለች። እሱ ፕራንክ ነው፣ እንደዛ ልታረግ አይችልም። እንደነገርኳቸው ከልቦ ያልወጣ ሰው ቢኖርም እሱ የራሱን ህይወት እየኖረ ከሆነ ይሄ ልክ አይደለም። እንደነገርኳቸው ያብን ለማባረር እንደ እውነት ቢሆን ነው የምላችሁ፣ እሷ ፕራንክ ነው ብዬ ነው የማስበው። ግን እውነትም ቢሆን የሰው ልጅ አንድ ሰው ጋር ካልጨረስን አንድ ሰውን መጀመር ልክም አይደለምም። በቃ ይሄን ብዬ ነው የማስበው። ለምን እንደው ታውቃላችሁ እነዛን ሰው ብቻ ሳይሆን የምንጎዳው ለራሳችንም ሰላም አናገኝም። የምሬ ነው የምነግራችሁ። ሁላችንም የራሳችን ማንም ሰው የራሱ የሆነ ያሳለፈው ነገር ይኖራል አይደል? ግን ደግሞ ሌላ ህይወት ውስጥ ልንጀምር ስንል እውነት እነሱ እየመጡ በልባችን በአይምሯችን የሚዘዋወሩብና ከሆነ ወላሂ እንኳን አብረው እንላሉ ሰውና ለራሳችን ሰላም የለንም። በጣም ነው የምንረበሸው። ይሄ ስሜቱ ያው ደርሶባችሁ የምታውቁ ሰዎች ካላችሁ አሁንም እንደዚህ አይነት ህይወት ያላችሁ ካላችሁ በብዛት እንግዲህ እንደነገርኳችሁ ከአሁን በፊት አግብቶ የተለየ ይኖራል በህሎ አጋጣሚ፣ እንዲሁም በአንዳንድ ነገሮች መሰናክሎ ይዙሩ ሰው ጋር ተገናኝቶ ይለያያል ሰው። እንዲሁም ደግሞ ኖርማል ራሱ እንደዚህ ልትጋቡ አስባችሁ እያወራችሁ በመሀል የተቋረጠባችሁ ሰዎች ልትኖሩ ትችላላችሁና አሁን ላይ እንደዚህ በፊቱ አይምሯችን የለም። ገባችሁ? አሁን እኮ ከነሱ የተሻለ ሰው እኮ ይመጣል በህይወታችን። ግን እኛም የድሮቹ ሰዎች አይደለንም። አይምሯችን ተቀይሯል፣ ተበርዟል። እነሱም እንደዛው አይደሉም እንጂ እውነት ለመናገር ባልበሰለ አይምሯችን ያፈቀርናቸው ሰዎችና አሁን ላይ ያሉት ልክ አይደለንም። ለምን ባልበሰለ አይምሯችን ስናፈቅር በቃ ሁሉ ነገራችን ምንም ስለ ህይወታችን የምናስበው የለንም። ስለ ህይወታችን ምንም ስለ ቤተሰብ ስለ እያንዳንዱ ነገር በቃ ባልበሰለ አይምሮ ነው ያሰብነውና
አሁን ላይ እናንተ ያንን ማንነታችሁን መሆን አትችሉም። ግን አሁን ይመስለናል እነዛ ሰው እኮ ናቸው እንጂ ብለን እናስበል። ዛሬ ላይ ቆመን ግን እስኪ ራሳችን እንፈትሸው። እኛ ትናንት እንደምንወደውን ሰው እንወዳለን። አሁን ትናንት እንደምንሆነው እንሆናለን። ሁኔታችንና አይምሮአችን እንደ ትናንት ነው አይደለም። እና ሁላችንም በቦታው ስንሆን በቃ ልክ አይደለም። እነዛን ሰዎች እንኳን ይሁን ብለን ስንመለስ ልክ የሆነ ስሜት አይደለም። ይሄን ያልኩበት ምክንያት እንደው ናቴ ከሆነ እንደው ያላችሁ ብዙ ጊዜ የናቴ ፍቅር አልወጣም እያላችሁ ኮመንት ላይ ስላየኋችሁ የናቴ ቢሆን ልክ አይደለም። ገባችሁ? አሁን ናቴ እና እሷ በፊት በልጅነት ያሳለፉት አላ ወይ ልጅነት ፍቅረኛዋ ነው ላይ እንደ ሌሎቹ ላይ መጣላት ይችላል። ነገር ግን አይተዋል ተመልሰው አይደለ እንዴ ያንን ሁሉ ተተውት እንግዲህ ከብዙ ወጣ ወረድ በኋላ መጥቶ 5 ወር አሳልፈው ነው ሄደው። ግን 5 ወር አሳልፈው መጥቶ እንደጠበቁት ስላልሆነ የሆነ ነገሮች ተመልሰው ተበለሻሽተዋል አይደለ? እና የሰው ላይ ቆመ ብለን ማሰብ ያለብን ትናንት ያፈቅርናቸው በሰዓቱ አልፏል። ዛሬ ላይ ግን እነዚያ ሰዎች እነዚህ የድሮ ማንነታቸውን መሆን አይችሉም። እኛም የድሮ ማንነታችንን መሆን አንችልም። በአሁኑ ሰዓት እነሱም የሚጠብቁት የድሮ ማንነታችንን ነው፣ እኛም የምንጠብቀው የድሮ ማንነታችን መስሎን እንሸወዳል። ግን አሁን ላይ እኛም ያንን መሆን አንችልም። እነሱ መሆን ስለማይችሉ ያለንን ነገር ተቀበለን አምነን ህይወታችንን ብንማር አስባለሁ። ሄሉ እንደ ድራማ ብላ ብታመጣውም ግን የብዙዎች ህይወት በእንደዚህ አይነት እየተመሰቃቀለ ነው ማለት ነው። ብዙዎቻችሁ በዚህ ውስጥ ልትኖሩ ትችላላችሁና አላህ ይጠብቀን ሁላችንንም። እንደዚህ አይነት ነገሮች ለሰው ማንሆንም ለእኛም ማንሆንም በጣም ብዙ መዘዞች ይመጡብናልና አላህ ይጠብቀንና እንዲው ከሆነ የወደድናቸው ጋር ባንለያይ፣ ከተለየን ደግሞ አንድ ሰው ከሄደ የፈሰሰው አይታፈስም። ከሄደ በኋላ ሰውን እመልሳለሁ ማለት ትርፉ መካሰር ነው። ትርፉ ልብን ማቁሰል ነው፣ ኪሳራው ማለት ነውና ይሄን ብዬ አስባለሁ። ግን ለድራማ ነው ለማንኛውም እና ውድ ቤተሰቦች እንግዲህ እንደነገርኳችሁ ነገሮች ይስተካከሉና ይመጣሉ ብዬ አስባለሁኝ። ያብ ግን በዚህ አጋጣሚ ባትቸኩልና እንደዚህ አይነት ውሳኔዎች ባትወስን፣ ባትወረውራት፣ ባትመታት ጥሩ ነው። ነገ ጧት አንድ ነገር ብትሆን አንተም እሷም ትጎዳላችሁ ማለት ነው። እኛም ተመልካቾች እናዝንባችኋል ማለት ነው። ለማንኛውም ቻናሌን ላይክ፣ ሰብ እያደረጋችሁ አበረታቱኝ። ስህተት ካለብኝ ኮመንት ላይ አርሙኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ።